ስነግረ ከዚህ በኋላ አላገኘሽም ምናምን ያልኳት እንኳን እንዲሰማት ብዬ ነው። ብዙ ነገር ያጣሁት እኔ ነኝ። እውነቱን ስነግረ ክፉ ነገር ላለማውራት ላለመጣላት ሞክሬ ነበር፣ ግን እንደዛም አድርጓት ምንም እንዳትለው ነበር ያለችኝ። ታውቃለህ፣ እናንተ ስለተለያየን ደግሞ እኔ ከፋሲል ጋር ልሆን አልችልም። ምክንያቱም ትናንት በጣም ተደስቷል ፍፄ። አይተው ከሆነ ቪዲዮን በጣም ነው የተደሰተው። እኔ ከዚህ በኋላ እጄን አላስገባም። ሁሉን ነገር ካንተ ጋር ጨርሱ። በቃ እኔ እሱን ማየትም አልፈልግም። ብዙም ጠይቅሽ ነገር አለ። መልካም ጓደኛህን በክፉ ቀን እየው፣ ጓደኛህን በክፉ ቀን እየው ነውና የፍፄ ነገር በጣም ይገርመኛል ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ከጨረቃዎች ጋር በጣም ጠፋ ብያለሁ በቪዲዮ ማለት ነው። ማለት ቤታቸው አልሄድም ማለት ሳይሆን እኔ በእነሱ መስራት ካቆምኩኝ ቆየሁኝ። በመሀል አንዳንዴ ነው፣ ምክንያቱም ያው ቪዲዮ እየታየ ስላልሆነ እስኪ ቆይ ጋፕ ልፍጠር ብዬ ነበረ ማለት ነው። እና ቪዲዮአቸውን ግን ያለው ላይክ አረጋለሁ። ቲክቶክም ላይ ፖስታቸዋለሁ። ቲክቶክ ላይ በጣም ቫይራል አለው ቪዲዮአቸው። ግን ደግሞ ሰብስክራይብ አድርጉ ጨረቃዎች ማለት ንጹህ ጨረቃዎች፣ ወደዛ ወደዚህ የማትሉ ንጹህ ጨረቃዎችን ብቻ ነው የምፈልገው። ሃይሚንና ብሩኬን በንጹህ ልብ የምትወዱ ነጣጥላቸው የምትወዱ ሳይሆን በንጹህ ልብ የምትወዱ ሰበብ ስታገኙ እንደ ብረምጣድ ቂጣ ግልብጥ የማትሉ ማለት ነው። ምክንያቱም እያየሁ ነው ቲክቶክ ላይ እያደረጋችሁ ያላችሁትን ነገር። በነገራችን ላይ ይሄ ነገር ስራ ነው፣ ሪል አይደለም። አስረግጬ የምነግራችሁ ነገር ሃይሚ በጣም በፕራንክ ትታወቃለች። እዚህ ጋር ብሩኬ እዚህ ጋር ለመድረሱ በዚህ እድሜው ብዙ ሀብት ለማፍራት የተሻለ ቦታ ለመድረስ ዋናዋ ከጀርባው ያለች ጠንካራ ሴት ብትኖር ሃይሚ ናት። እውነት ለመናገር ብሩኬ ያለ ሃይሚ፣ ሃይሚ ያለ ብሩኬ እዚህ ጋር ይደርሱም ነበር። እግዚአብሔር እንዳለ ሆኖ የእግዚአብሔር ስራው እንዳለ ነው። ግን ደግሞ ከስር እናንተ ደግሞ መስራት አለባችሁ። እግዚአብሔር አለ ብላችሁ መና ከሰማይ እንዲወርድላችሁ አትጠብቁም አይደለ? ትሰራላችሁ። ስራን ሰርታችሁ ነው ማግኘትም ሆነ መለወጥ የምትችሉት። እና ብሩኬ ሃይሚን ካገኘ በኋላ የራሱ የሚባሉ ለውጦች፣ የራሱ የሚባሉ መሰረታዊ የሚባሉ ፍላጎቶችን እያሟላ ይገኛል። እግዚአብሔር ይመስገን። በዚህ ግን በጣም የምትቀኑ ብዙዎች አላችሁ። እውነት ለመናገር እኔ ከሌላዎች ግሩፖች አታሃር የሌለበት ሌላ ሰው ማያስገቡበት ውስጣቸው ላይ ሪል ህይወት ደስ የሚል ህይወት ያለው ሃይሚና ብሩኬ ጋር ነው ብዬ አምናለሁኝ። እንደ ሰው ታየን አይወዱም። ብሩኬ በጣም በቃ ሳይለንት የሆነ ደስ የሚል ልጅ ነው፣ እኔ እንደዚሁ ከማያቸው ዩቲዩበሮች ማለት ነው። እና ታየው አይፈልግም። ነገሮችን ማሳየት የሚፈልገው በተግባር ነው። ኢቭን ስለ ሃይሚ ፍቅር ሲጠየቅ እንኳን ለኛ አፈቅራታለሁ ማለት እንጂ የቀረው በተግባር እያሳየን ነው። ያፈቀረ ሰው ምን ማድረግ ያለበትን ነገር ሁሉ እያደረገ ነው ያለው ብሩኬ ማለት ነው። ስለዚህ ሃይሚን በዚህ ሰሞን ብራንክ ሁሌም የሆነ ነገር በተፈጠረ ቁጥር ሃይሚን የምትዘቀዘቁ ሰዎች አላችሁ። አድናቂ ነን ትላላችሁ። የሆነ ነገር ሲፈጠር ደግሞ ሮጣችሁ የምትዘቀዝቁት ሃይሚን ነው። የምን ጥላቻ እንዳለባችሁ ባላውቅም ሃይሚ የሚጠላ ባህሪ የላትም። ማለት አሁን ቪዲዮ ላይ የምታዩት ነገር ሁሉ ሪል አድርጋችሁ ወስዳችሁ እሷን አጉል ጥላቻ ውስጥ የምትገቡ ሰዎች ወደ ራሳችሁ ብትመለሱ መልካም ነው። የብሩኬ ጠንካራ ጎን ሃይሚ ናት። የሃይሚ ጠንካራ ጎን ብሩኬ ነው። በቃ በብዙ ነገሮች እንግዲህ ሃይሚ ከሱ ትንሽ ናት፣ ከሁላችንም በጣም ትንሽ ናት ሃይሚ አይደለ? ግን ደግሞ እንደምታዩት የት እንደደረሰች ይዩት። በቃ እስቲ አንዳንዴ የስራ ሰውን ከመስደብ ሰውን ከመናገር ወጥተን የራሳችን ነገር እንዲኖረን የራሳችን ነገር መስራት እንድንችል ብንመኝ መልካም ነው ብዬ አስባለሁኝ። በዚህ ሰሞን እንኳን ሃይሚ ስለሆነች ነው በቃ የተቋቋመችው ማለት ይቻላል። እውነት ለመናገር ያላትንም የሌላትንም ባህሪ እየለጣጠፋችሁ ጭራሽ ደግሞ ከመናገርም አልፋችሁ ቲክቶክ ላይ ሲዘቀዝቋት በጣም ነው ያፈርኩትኝ፣ በጣም ነው ያዘንኩባችሁ። ወይ ደግሞ እንግዲህ ብሩኬ ፍቅር ጥያቄ ያቀርባችሁለት እምቢ ያላችሁ ሴቶች ትመስለኛላችሁ ይሄን እያደረጋችሁ ያላችሁት እንጂ ሃይሚም ሆነ ብሩኬ የሚጠላ ባህሪ ወይም የሚነጣጠል ማንነት የላቸውም። ጨረቃዎች ነን ብላችሁ ባትከፋፈሉ ደስ ይለኛል። እኔ በፍቅር ስለምወዳቸው እነሱ ማንም እንትን ባይላቸው ደስ ይለኛል። የራሴ ሀሳብ ነው። ሌላው ፍፄ ማለት በጣም ጀግና ምርጥ ወንድም፣ መልካም ወንድም፣ በቃ ትህትና፣ ዝምታው ታየው አይልም። እሱም እንደምታዩት ዩቲዩብ ላይ ብዙ ጊዜ ትኩረት አያደርግም። ዩቲዩብ ከተከፈተ ቅርብ ጊዜ ነው፣ ግን ደግሞ 30 ምናምን ሺህ አልፏል። ከዚህም በላይ ይገባዋል።
ሁልጊዜ ልብ ብላችሁ ካያችሁ በአማናቸው ሰዓት እኮ የለም። ልክ ጸብ ስትኖር በጣም ስትካረር አይቶ የሚመጣው ነገር በጣም ግርም ይለኛል። በዚህ ዘመን ዋሽቶ የሚያጣላ በበዛበት ዘመን ዋሽቶ የሚያስታርቅ መገኘቱ በራሱ በጣም ነው ደስ የሚለው እና ብዙ ደርሰው ብዙ ተባብለው እንዳያችሁት እንግዲህ ትናንትና በቀላሉ እነሱን መልሶ አንድ አድርጎ አስታርቋቸዋል። ሊለያዩ ነው፣ ከሌ እንዲህ ሊያረጉት ነው፣ ብሩኬ እንደዚህ ሊያስደርጉት ነው፣ ሀይሚ እንደዚህ ሊያስደርጓ ነው፣ እንደዚህ አድርገዋለች። በጣም እያየሁኝ በየቤቱ ሳቄ ነው የሚመጣው። አንዳንድ ጊዜ የምንሰጣቸው ርዕሶችና የምናወራቸው ነገሮች ራሱ ያስደንቁኛል። እኔም ዩቲዩበር ነኝ፣ እኔም እናገራለሁ። ግን ደግሞ በቃ አንዳንዴ ሳስባቸው የምትሰጧቸው ርዕሶች በጣም ይዘገኑኛል እና ለማንኛውም ምንም ነገር ሲሰሩ የከረሙት በሙሉ ድራማ እንደሆነ አስረግጬ ልነግራችሁ ፈልጋለሁ ማለት ነው። በቃ ሀይሚ ፕራንክ እያረገቻቸው ወይም ደግሞ ሁሉም ተስማምተው እየሰሩት የነበረ ነገር ነው። ምክንያቱም ልጁ ከአንድም 3 ቦታ ቪዲዮ ላይ ታይቷል። ስራ እንደሆነ እያወቃችሁ ደግሞ ትረግጧታላችሁ። እሷን ሌሽ ምን አደረገች? ምን አጠፋች? እንዴ ብር እኮ ካፈር አይታፈስም እኮ ተሰርቶ ነው እንደዚህ ስንት ፊት ታይቶ ነው እየተገኘ ያለው። እኛም አለናል እዚህ በሰው ሀገር በሰው ፊት እየተገረፍን የምናገኝ እንኳን እነሱ ንጹህ አየር እያገኙ ብሰርባቸው ምንም አለ። ዋናው ቪዲዮውን ይውላቸው። በቃ ቪዲዮውን እያያችሁ ላይክ ሼር አድርጉላቸው። ሌላ ምንም ከእናንተ የሚጠበቅ ነገር የለምና ያልታወቀ ጥላቻ ያለባቸው አንዳንድ ሰዎች ሀይሚ ላይ ስላየሁኝ ነው። እኔ ሁለቱንም በአንድ አይን ነው የማየው። መነጣጠልም አልፈልግም። እኛ ብንነጥላቸውም እነሱ ስለማይነጠሉ ማለት ነው። ለማንኛውም ቤተሰቦች ክፉ ከመናገር ብንቆጠብ መልካም ነው። ሀይቡና ብሩኬ ወደፊት ፍፄ ስላደረከው ነገር ሁሉ ከልብ እናመሰግናለን። ወደ 150 ይሁን አካባቢ ላይክ አርጋችሁኛል ኮሜንቴን። እዛ ግን ለምንድን ነው እዚህ መታችሁ ሰብስክራይብ ማታረጉኝ? በሄድኩበት ቪዲዮዬ በዜሮ ኮሜንቴ በዜሮ አይወጣም። እንደው ትንሽ ከተባለ 10 ላይ ካላጣም እንደው ትንሿ ማለት ነው። ግን መታችሁ ሰብስክራይብ አታርጉም። ስስታችሁ በጣም ይገርመኛል። ምን አለበት እኔም እንደ ሰው ሆኜ ከመዳም ቅመምነት ብገላገልና ሰብስክራይብ አርገውኝ ቅመሞች እዚህ ደረስኩ ብዬ ባመሰግናችሁ ምንድነው ክፋቱ? ሰብስክራይብ አርጉ፣ አጨክሩ። ለማንኛውም በጣም እንደምወዳችሁ አትርሱ። ቪዲዮ ከወደዳችሁ ላይክ እያረጋችሁ ተመልከቱ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ስለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ። ቻው ቻው።